እኔ አልቻልኩበትም በጣም አቅቶኛል ውብ ዓይንሽን እስካይ ጭንቅ ብሎኛል ሰላም ነሽ ወይ ጤና ይዳኝ ይዳኝኛ የወዶ የጋየ ይዳኝ ፍረደኛ የጸባይ ሰላም ጤና ይስጥልን ክብራትና ክብራን የቤንጃ ቲዩብ ቤተሰቦች እንደምን አላችሁ በእያላችሁበት ሁላችሁም ሰላም ሁኑ ዛሬም እንግዲህ እንደተለመደው አሪፍ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ እነሱን ያያየን ሪላክስ እናደርጋለን እኔ ሐሳብ አስተያየቴን እዚህ በቀጥታ ለእናንተ አደርሳችኋለሁ እናንተ ደግሞ የኮሜንት ሴክሽን ቦታ ላይ ሐሳባችሁን እንደሁል ጊዜው በነጻነትና በጨዋነት ማስፈር ትችላላችሁ ማለት ነው ለዚህ ቻናል አዲስ ሆናችሁም ካላችሁ ቻናሉን ሰብስክራይብ በማድረግ የቤንጃ ቲዩብ ቤተሰብ ሁኑ ሁላችሁም ደግሞ እኔ ሄድሴቴን እስካረግ ድረስ እናንተ ላይክ ታደርጉና ቪዲዮውን እንጀምራለን ያማን የቱ ያ ዋናው ላቭ ነው ማን እኔ ምረጡኝ ማን ሁሉ ጊዜ ፋን ማን ዋታጓን ጸጉር ቤት ይዘጋል በቆሎ ጥራጥሬ ሁሉ ቬጋን ይሆናል ሳሚጎ ጊልዶ ሪሚክስ ይሰራል ዋናው ላቭ ነው ማን ሲጋገር የቲክቶክ ስንት ልናገር የፈለኩት ነገር አለ ግን አምቄው ይዤ ነው ስንቶቻችሁ ናችሁ ግን ልናገር ብላችሁ አፍናችሁ ቁጭ ያደረጋችሁት ለማንኛውም እኔ መንገዱን ከፍቼላችኋለሁ ወደ ኮሜንት በእኚህ ሴትዮ ቪዲዮ ላለመስራት በጣም ብዙ ጊዜ ከራሴ ጋር ተሟግቼ ነበር ነገር ግን አሁን በቃኝ አልቻልኩም ስሚ የኢትዮጵያ ሕዝብ እኮ የምትሰሪው ስራ ልክ ሆኖ ሳይሆን አንቺ ተናግሬ ሰማይ ቤቴን ቅርብ አላረግም ብሎ ነው እንጂ ጭራሽ ወጥ ወጆ ኪስሽ ትመጫለሽ ነከነጎዳማ ሽሮ በድስት ይዘሽ መጥተሽ በስትሮ ነው የምትጠጪብኝ አሁን ያልሽው እኮ እንደ በባለ ክዳን ቢቀመጥ እስረኛ ይጠይቃል ነከነጎዳች ልጅ ወጥ የነካው ጻል ልጅ አትምርም ደሞ ድንቹ ምንድነው በገጀራ ነው እንደ ተከተፈው ሁለት ፍሬ እንኳን ላይሽ ላይ ብትይጂ እንኳን ባፍጥምሽ ነበር የምትደፊው ይሄን በልተሽ ከጀት የፈጠነ ተዋይ ቀጠነ እንደው ቢዚ ሲግናል ኑሮሽን ሽንት ቤት ውስጥ ነው የምታደርጊው ቤተሰብ ግዴላችሁም እዛ አቅራቢያ ያላችሁ ሰዎች ካላችሁ ጀርባውን መታ አድርጋችሁ ወደ አቁራ መልሷት እቺ ሴትዮማ እኚህ ሴትዮ እቺ ልጅ ለማንኛውም የምትሰሪው ስራ ከሀገራችን ያመጋገብ ሁኔታና ለምግብ ካለን ክብር አንፃር ልክ አይደለሽም ለማለት ነው ጠልጄው መልካም ጥለዛ መቼስ ቢያ ይባልም ለቤቱ አዲስ ከሆናችሁ ፎሎ ላይክ ሼር እና ኮፒ ሊንክ ማድረጋችሁ እንዳትረሱ ይባላል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን በስመ አብ ሲሉ መብራቱ ላጠፋው ነው እሺ እንዳትደረግጥ ላጠፋ በስመ አብ ያው አሁን በሬን በሬ ስጡኛ ታዲያ ለሊት በጨለማ መጣ ገንዘብ ስጡኝ ስትል መብራቱን አጥፋው በስናም አንተ ነው የምታጠፋው አላዲ አይደለሁም ራስህ አላዲ አይደለሁም ምን አይደለሁም አሜን ሸረኛ ይታረድ ምቀኛ ሸረኛ ወደዛ ይታረድ ልቦና ይስጠው ነው የሚባለው በስመ እምቢ ወዲያ ነገረኛ ወዲያ አይ ማማስና ነገር አደራ ብሬን አደራ ያ ኩባያ ቢሪንዳ ነው እንደሚያስጠውህ አንዴ አው ግድ ነው ያ አንዴ ኩባያ ቢሪንዳ የጠጣሁት እንደዚህ የሚያስጠውህ ለሊት መታ የምትረብሸው ገንዘብ እማማ እንዴት ኖት ሰላም ነው አንድ ጥያቄ ልጠይቅሽ እሺ ከገንዘብና ከእውቀት አሁንስ እውቀት አሁንስ እውቀት አሁንስ አይ ገንዘብ አይ ማማ ገንዘብ ይሻላል አይ ማማ እናንተ እስኪ ኮሜንት ላይ አስቀምጡልኝ ገንዘብ ይሻላል ድሮም አከራክረው ነበር በየትምህርት ቤታችን ከእውቀትና ከገንዘብ እውቀትን ደግፌ ገንዘብን ነቅፌ ምናምን ይያለም ብለን ነበርና እንደተሸወደን እንድንቆጥር አረጉን ጃሉድ
ጃሉት ከበቡት እየቀረስከን ነው። እረፍ፣ ችግር የለም። እንወዳለን። በጣም የምንወደው ስልክ ቆይ አንድ ጊዜ አንሳው። ስልክ ሪከርድ አድርግ እንጂ ስኩል ኦፍ ቱሞሮ ኢንግሊሽ ቲቸር ስታዩት እንደኔ ኢዚ ነገር ነው አይደል? ስማ ጠብቀኝ፣ ቆይ ቦሌ ትሄዳለህ? ቆይ ዙርና አሎ አንድ እንሰለልኝ ሰልበ እንጀምራታ እስቲ የአፍሪካ ሙዚቃ ነው። እሺ ይመቻል። አንዲ ምንም ሙዚቃ ምጥለው ሰላም ነሽ ወይ ጤና ድምፅሽ ጠፋ ምነው ተስማማሽ ወይ ኑሮ ሀገሩስ እንዴት ነው? እኔ አልቻልኩበትም በጣም አቅቶኛል ውብ ዓይንሽን እስካይ ጭንቅ ብሎኛል። ሰላም ነሽ ወይ ጤና ድምፅሽ ጠፋ ምነው ተስማማሽ ወይ ኑሮ ሀገሩስ እንዴት ነው? እኔ አልቻልኩበትም በጣም አቅቶኛል ውብ ዓይንሽን እስካይ ጭንቅ ብሎኛል። ጊዜን ጌታ ስትጥል ስታነሳ ጊዜን ጌታ ስትሰጥ ስትነሳ ጊዜን ጌታ አደራ ጊዜን ጌታ ጸሎቴን እንዳትረሳ። ድገሙታ አቤት ደስታ ያኔ የነበረው ምነው ተገናኝተን ዛሬ በደገምነው ምነው ተገናኝተን ዛሬ በደገምነው እምባዬ ግርምባ አታልቅሽ የኔ እናት ውብ ዓይንሽን ላዘን እሱ መች ፈጠራት ውብ ዓይንሽን ላዘን እሱ መች ፈጠራት። እኔ አላማርርም ተለያየን ብዬ ሳይደግስ ሳይጠላው አይዞሽ እናትዬ ደግሞ ሳማርሬ እኔ ምን ላመጣ ለኔ ምን አይሮትማ ያው ነው ጊዜ ጌታ። በጣም ነው የምንወድክኛ። ሶሪ በእናትህ ሶሪ። wait 1 minute ቅዳሜ አልቦሮሲ ፍሬንድሺፕ እንጫወታለን። ይገርማል። በቃ በጣም ተመስጧል፣ ተመችተውታል እና በጣም ነው ሞራል የሰጣቸው። ጃሉ በጣም ሲምፕል የሚገርም ሰው ነው። ማን አጅባል? ኢንስፔክተር መለስን አጅቢያ ነው። መንግስቱ ኃይለማርያም አንድ የማጀብ እድል ገጥሞኛል። ሌሎች የውጭ መሪዎች ለአፍሪካ ህብረት የሚመጡት አያስፈራም ለህይወት? አሁን በተለይ እንደው ይሄ አወዛጋቢ መሪ ሲመጣ ከአፍሪካ ስጋት ምን አልነግርም። አሁን ጋዳፊን በመናጅብበት ጊዜ እኔ አጅብ ነበር። ጋዳፊን አጅብ ያለውና እሱ ኦል ኦፍ ዘ ሰደን ተነስቶ የሆነ ቦታ ሊሄድ ይላል። እንግዲህ መሪ የሚንቀሳቀስበት ቦታ በፕሮቶኮል ለውጭ ጉዳይ ተነግሮ ለደህንነት ተነግሮ ከዛ ፖሊስ ኃላፊዎች አውቀውት ነው የሚንቀሳቀሰው። እሱ ብድግ ብሎ የሆነ ቦታ ሊሄዳል ይላል። ብቻውን መልቀቅ አትችልም። ሲያርፍም እዛው ትቀመጣለህ ማለት ነው? አዎ እንዴ ካጠገብ ትለኛለህ። እኔ እኮ ጉዞውን ብቻ የምታጅብ ነው ይመስለኝ። ሰውየውንም አብረን ነው የምትከተለው አይደለ? አብረን ነው የምታጅበው፣ እዛው ነው የምትቆየው። እሺ ከዛ ብድግ ብሎ ሲሄድ ተነሳን። መንገድ ደግሞ መዘጋት አለበት። እሱ መንገድ አላዘጋን። ብቻ በሬዲዮ እየተናገርን ትራፊክ ፖሊሶች በየቦታው ስላሉ አላርም እያደረግን መንገድ እያስለቀቅን ምን እያደረግን ዞሮ መመለስ ነው። ደግሞ ሌላ ቁም ነገር የለውም። የሆነ ነገር እኮ ወይ ቃል ይገዛ ወይ ሊያይ ምንም እንደዛ ያደርጋል። አንዳንዴ ብድግ ብሎ ነሸጥ ሲያደርገው፣ አንዴ ደግሞ በጣም የሚያስቅ ነገር ጠዋት 11 ሰዓት ነው ድረሱ የተባለው ወደ አጀብ ቦታ። እኔ ለዛ ሲባል በጊዜ ገብቼ 3 ሰዓት ላይ 2 ሰዓት ተኩል ይሆናል ለጥ ብያለሁ። እሺ በጠዋት እነሳለሁ ብዬ ነግሬያታለሁ ለባለቤት።
ብድክ ብዬ ስነሳ 11 ሰዓት ሆኗል። 11 ሰዓት ሆኗል። ልብስ አባበስኩና ጥቁር ዩኒፎርም ሞተሬ ማቆመው ሌላ ቦታ ነው። ዱብ እያልኩ ሲሄድ ኡራኤል ነው ሰፈሬ የነበረው። ኡራኤል ጋር ግርግር ነው ሰው። 11 ሰዓት እንዴት ነው ሰው እንደዚህ ግርግር ሊሆን ይችላል? ከዛ ተጠቀው ሰዓቴን በደንብ ለካ 5 ሰዓት 2 ሰዓት የተኛው ተመልሼ ገብቼ ከዛ ደጣልኩ። ማይንድ በጣም ሲጨነቅ እንደዚህ ነው። እኔም ገጥሞኛል። እኔም ገጥሞኛል ቃል እንደዚህ የሆነ ጉዳይ በጣም ሲሪየስ የሆነ ጉዳይ ኖሮ በጣም ጭንቅላቴ ውስጥ ከአጨናነቅኝና ከወጠራችሁ በቃ በሆነ 10 መንቃት ነገር ይፈጠራል። አንድ ጨዋታ ላጫውት ነው። አዳምጠኝ። አንዷ ሴት ለመስሪያ ቤት ጓደኛዋ እንዲህ አለቻት፣ ይገርምሻል ትላንት ምርጥ ምሽት አሳለፍኩ። ባሌ ከስራ ወደ ቤት እንደመጣ እራት ሊጋብዘኝ ይዞኝ ወጣ። ምርጥ የሆነ እራት በላን። ከራት በኋላ ለ1 ሰዓት ያህል በእግራችን ተንሸራሸርንና ቤት ስንደርስ ባሌ ሻማ አብርቶ በሻማ ብርሃን እያወራን ምርጥ ሮማንቲክ የሆነ የፍቅር ሌሊት አሳለፍን ብላ ነገረቻት። የዚህ ሴት ባል በተመሳሳይ ለጓደኛው እንዲህ አለው፣ ትናንትና ማታ ጥሩ ጊዜ አላሳለፍኩ። ማታ ቤት ስገባ እራት አልነበረም። ያለን አማራጭ ሆቴል መብላት ነበርና ሆቴል ወሰድኳት። የገባንበት ሆቴል ዋጋው ውድ ስለሆነ ለራይት ታክሲ የያዝኩትን ሁሉ ከፍዬ በእግራችን ወደ ቤት ተመለስን። ቤት ስንደርስ መብራታችን ስላልተከፈለ መቆረጡ ትዝ አለኝና ሻማ ገዝተን ሌሊቱን በሻማ ለማሳለፍ ተገደድን አለው። ባሼ መንግስትና ሴት የሚነግሩህን ነገር በተጨማሪ ማጣራት ወይም በተቃራኒው መተርጎም አለብህ። ሰላም ይብዛ። ጸሐፊ ተስፋዬ ለማርያም፣ ተራኪ እኔ ኪዲያ ገጠርች። የታሪኳ ማሰሪያ በጣም ተመችታኛለች። እንደረ ሽምግልና ሌላ ታሪክ ውስጥ የሰርግ የሚመስል ነው። በቃ አሁን መዘመኑ ደስ ብሎኛል። ጠዋት ትጠይቃለህ፣ ምሳ ሰዓት ላይ ይመጣል፣ ቀለበት ያደርጋል፣ እዛው ሰርግ ሽምግልና ነው። ምን የምንጣጣ እንትን ያደርጋል። የኛ ጊዜ እኮ ሽምግልና ሶስት እኮ ነው የሚያመላልስ። ታዲያስ ምናምን ሶስት ተመላልስ፣ ከዛ ሰርጉ፣ ከዛ መልስ፣ ከዛ ምናምን። አሁን እዛው በዛው ውጪ እንደዚህ ብሎ ነው የሚጠብቀው። ባላ ሲባል ባልየው እንዲህ እያለ ይመጣል። ከመጋረጃው እንዲህ ይችላል። ቀለበት ታዲያስ በዛው ያው ዲዛው ደግሞ ታናሽ ወንድማ ዲጄ ነው ታደሰ ነው። አንዳንድ ጊዜ ቆራርጠው ስለሚፖስቱት ነው ግራ የሚያጋባና አንዳንዱ ሽምግልና ከሰርግ በላይ ነው። ቀውጢ ነው ሰሞኑን የምታዩት ሽምግልናና እዛው ግን በቃ ጠዋት ሽምግልናው ይጠይቃል፣ እዛው ቀለበት ያደርጋል፣ እዛው ሰርጉ ነው። አይ ጊዜ እዚህ ቦታ እንድደርስ ከጎኔ ሆናችሁ ደግፋችሁ እዚህ ቦታ ላደረሳችሁኝ ጓደኞቼ ከልብ አመሰግናለሁ። አይዞ ምኑን ጠጥቶ ነው? መርዝ ነው እንዲጠጣው። በልቤት ይደርሳል። ግባ በቃ ፒስ። ኧረ በሩ በዚህ ነው። ኧረ በሩ በዚህ ነው። ና በዚህ ነው በሩ። እዚህ ጋር ቆርቆር። ይሄ ቪዲዮ አነቃቂ ቪዲዮ ነውና ትነቃቁ ዘንድ ይሄን ቪዲዮ ተመልከቱ። በኋላ ሰራለሁ ብላችሁ ምንም ነገር እንዳታስቀምጡ። አሁን ለምሳሌ እኔ ዛሬ ምሳዬን በኋላ ሰራለሁ እያልኩ 9 ሰዓት ሆነ። 9 ሰዓት ላይ ተነስቼ ልሰራ ስል መብራት የለም። ስለዚህ ምጥለውን ከሰል ማቀጣጠልና በከሰል ምናምን መስራት አይገባው ማለት ነው። እና ምን ልላችሁ ነው፣ ምንም ነገር ለበኋላ ለነገ እያላችሁ አታስቀምጡ። መብራት እንኳን ካቅሙ ይክዳችኋል፣ ይጣፋል ማለት ነው። እና ዛሬ ላይ በቀላሉ ልትሰሩት የምትችሉትን ነገር እንደኔ መብራት ጠፍቶ ከሰል አንድዳችሁ ምናምን እየተናደዳችሁ ልትሰሩት ትችላላችሁ። በዛ ላይ ደግሞ እየራባችሁ ማለት ነው። ስለዚህ የዛሬው ምክሬ ለበኋላ ብላችሁ ምንም ነገር እንዳታስቀምጡ፣ ወይ ደግሞ ለነገም ብላችሁ ምንም ነገር እንዳታስቀምጡ። በነገራችን ላይ እንደዚህ አይነት ነገር ብዙዎቻችን ላይ አለ። በኋላ የሚባል ነገርና መጥፎ ልምድ ነው በጣም እና መቅረፍ አለብን። ቀባሪዎች እስቲ ሰብሰብ በሉ፣ ሟች መልእክት አላቸው። በሕይወት እያለው ምንም ሳትረዱኝ ቀብሬ ላይ መታችሁ አታላዝኑብኝ። እምባችሁ ቢረግፍ ምንም አይጠቅመኝ። 3 ቆጥራለው
ከዚህ ጥፉልኝ ከሐውልቴ ስርም እንዳትጽፉልኝ። እውነቱን ነው። አንድ ሰው አበባ የሚባል ነገር ይዞ እንዳይመጣ። ምነው ላይቭ ሲገባ አንድ አበባ የሰጠዋለ በአበባ ጦት ነው የሞተው። መሳሪያ ነው የምንገበያየው። እንዳትዘባርቅ ቀስ ብለህ ተጠንቅቀህ አስተርጉምሽ። አይ ችግር የለውም። በዚህ ሁኔታ ቀስ እያልን ደግሞ ወደ ታንክም ምናምን መሄድ እንችላለን። መጣ። ስለዚህ አሁን ኡጋንዳዊ ነው እንዴ? ኮንጎ ነው። ኮንጎ ነው? ኮንጎዊ ነው። ብዙ እንግሊዘኛ አይችሉም ግን ይሁን። ጎበዝ ነው። ከዚህ በፊት አግኝቼው ነበረ። My name is Bungulu Banga። ያው Bungulu Banga ነኝ ነው የሚለው። ቀጣው ነው ስሙ በለው። ቀጣው Punish him for what? His name is punish him. By the way, you only me talk to him. No, you me. Okay? Get the money. Give me the weapons. አትንካውከው ነው የሚለው። I got the money. ብሩን ይዣለሁ አትንካውከው። እንዲህ አድርገህ እየመጣሽ ተኝ። Come and sleep. You come and sleep for what? አንተ እንዴት ነው የጠገበው? You are full. You know? Me hungry. You full. Are you insulting me? I'm not full. Yeah. ስርዓትህን ያዝ። በል ወደ ገደለው ግባ በለው። ጊዜ የለኝም እኔ። Just start to kill. What? ምን አልከኝ? ጊዜ የለኝም ቶሎ ወደ ገደለው ግባ ቸኩላለሁ በለው። I am very fast man. Get to kill. Just get to kill. ወደ ገደለው ተገባ ቶሎ ሰዓት የለኝም በለው። No time. ወደ ገደለው just to the kill. Just start. If you want something else, I'm ready. ደም ጠምቶት ከሆነ ደሙን እጠጣዋለሁ። He said I will drink your blood like You can't speak English. Shut your mouth. I don't think you can speak English. አንተ እንግሊዝኛ ማይገባ መሀይም ደደብ ነው። አጋድል እንጂ አስተርጉም የተባለ አይመስልም እኮ። ተመስገን እግዚአብሔር ታረቀን። አላህ ታረቀን። ዝናቡን አወረደው። ተቃጥለን ነበር። አልሐምዱሊላህ። ይኸው ረመዳን ጁማ አማኑኤል ይኸው አረጠበ። ተመስገን። እንግዲህ እኛ አባት ይህን ቪዲዮ ሰሩ። ብዙ ጊዜ ታውቋቸዋላችሁ ሶሻል ሚዲያ ላይ ልክ እንደ ባይስ አይነት ትንሽ የሚያዝናና ነገር አላቸው እና እዚህ ኮመንት ላይ ወረዱባቸው። ከዛ ተመልሰው ደግሞ ይሄን አሉ። ትናንትና ፖስት በተደረገው ላይ አስተያየት የሰጣችሁኝ አንድ ነገር ልንገራችሁ። አላህና መድኃኒዓለም የሰጠው ሰውነት እንጂ ሌላ የለኝም። እናንተ ግን መልእክቱን የተናገርኩትን መልእክት ሳሰሙ ቂጥ ምናምን ታላ እኔ ስፖንጅ አይደለም። መድኃኒዓለም ራይም የሆነ ጌታ እንዳለ የሰጠኝ ሰውነት ነው። እቺ እንዲገባችሁ ነው። ተመልከቱኝ። አትቁኑ። እወዳችኋለሁ። ቻው። ወደደህ እንዴ መደመደ እንዴ ጀነጀነ እንዴ ደበደበ እንዴ። እኚህም እናት እንግዲህ ብዙዎቻችሁ ታውቋቸዋላችሁ። ከስቲቭ ጋር ቪዲዮ ሰርተዋል። ከዛ በፊት ብቻቸውን ሆነው ሰርተዋል። አንዳንድም ወጣ ያለ ቪዲዮ ሰርተው ሰው ሲገስጻቸው ነበረ እና ግን ምንድነው ስቲቭ ቪዲዮ ካሰራኝ በኋላ ገንዘቤን አልከፈለኝም ብሎ ስሞታ ይዘው መጡ እና ልጆቼ አሁን የምነግራችሁን ነገር አዳምጡኝ። እሺ እኔ በጣም ዛሬ ነገ ብዬ እስካሁን ድረስ በቴክስትም በቴሌግራም በሁሉም አውርቼዋለሁ ስጢፎን፣ ግን እስካሁን ድረስ ያደረገው ነገር የለም እና የመጀመሪያ እሱ ከዚህ ከፀሐይ ላይ በመኪና ተግቤ ከጓደኞቹ ጋር መጥቶ ወስዶኝ ብዙ ድል ፈጥርሎታል ማዘርዬ አይዞ ችግር የለም ብሎኝ ልብስ ሁሉ ላመት ባል እኔ ሰርፕራይዝ አደረገውታለሁ። የሰራሁበትን እኮ ራሱ አውልቆ የወሰደልሽ ነው። ግን እሱም እናት አያት አለው። ነገ ለሱ ብዙ ነገር የሚጠብቀው ነገር ነው። እኔን እናቱን ያታልለኛል። እኔን እናቱን የሥራ ዕድል ፈጥርሎታል። አይዞህ ማዘርዬ አይዞህ ማስታወቂያ ተሰራለሁ። ደህና የጀመርኩትን መሀል ላይ ገብቶ ያብስራ የሚባል ደግሞ በሰው ቀረጣ ገብቶ እሱ ያንን ያልፈለኩትን በግዳጅ
እኔ ገንዘብ ባላገኘሁበት ብር ባልሰጠብኝ በራሱ አካውንት ለቆ ያን ያህል ስድብ ተሸከምኩኝ። እኔ በእነሱ ልጆች እንደዚህ ተዋርጄ ተቃልል ከስራ ሁሉ እንደዚህ ዜሮ ሁኜ ለእናንተ ፍርዱን ስጡኝ። በእነሱ የተነሳ ከፍ ዝቅ ተብዬ ተሰደብኩኝ። ትልቋ ሴትዮ እንደ ትንሹኛ ተሰደብኩኝ። አንድ ጥቅም ላላገኘው እነዚህ ልጆች በምንም ማላችሁ በምንም ሸር ኮፒ ሊንክ እያረጋችሁ ፍርዴን ይስጡኝ። እንግዲህ እንደሰማችሁት አንዳንድ ጊዜ በቃ የእድሜም ጉዳይ አለ፣ ያለ ቦታ መዋልም የሚመስል ነገር አለ። ግን ደግሞ ገንዘብ ማግኛ እስከሆነ ድረስ የራሳቸውን ነገር ማድረግ ደግሞ ልክ አይደሉም ማለት ደግሞ ትንሽ ይከብዳል። ያው ያልሆነ ኮንተንት እስካልሰሩ ድረስ እና እሱ ለዚህ ምላሽ መጥቶ ደግሞ ሰጥቷል። ከኔ ጋር ቪዲዮ ሰሩ ደበረህ እንዴ ምናምን የሚሉት ሴትዮ ቪዲዮ ሰሩ። ኔክስት ላይ ትላልቅ ማስታወቂያዎች እንሰራለን ማዘርዬ ምናምን ነገር ብለን አወራን ጨረስን ምናምን ነገር። ከዛ ኔክስት ላይ ስንሄድ ኔክስት ስመጣ የጥምቀት ሽፎን ይዤ የውሎት እመጣለሁ ብለን ተስማምተን ጨርሰን ሄድ ነው። ቪዲዮ ተለቀቀ። ቪዲዮ ከተለቀቀ በኋላ እንዳለ እያያችሁ ነበረ። ሰው ሁሉ ምናምን ከሳቸው ጋር ሰራ ምናምን የሆነ ነገር አለ ምናምን ነገር እና ኔክስት ከዛ የቬሎ ቤት ፕሮሞሽን ልንሰራ ያው በአሁኑ ግዴታ ክፍያ ማግኘት አለባቸው። ገባችሁ? መጀመሪያ አብረን የሰራ ነው ጀስት እኔና እሳቸው ተጣምረን ኔክስት ላይ ቀጣይ ስራ ላይ ነው የስራ እድል ምናምን ሊመጣ የሚችለው የመጀመሪያቸው ነው ምናምንና ጀስት እኔ ላግዛቸው ብዬ ነው። ከዛ ቪዲዮውን እንደሰራን ማለት ነው የቬሎ ቤት ማስታወቂያ ከመጣ ምናምን ነገር በኋላ የቬሎ ቤት ማስታወቂያ ከመጣ በኋላ ደወልኩላቸውና ልጄ ያውራክ ብለው ልጃቸው አወራኝ። ልጃቸው ምናምን ነገር ካወራኝ በኋላ ልጅየው ምን አለ ክፍያ ይከፈላቸው አለኝና 20 ሺህ ብር ግዴታ መቀበል አለባቸው ምናምን ነገር አለኝ። ሲለኝ 20 ሺህ ብር ሊከፈላቸው 20 ነው 25 ሺህ ብር ሊከፈላቸው ይገባል ሲለኝ ልጃቸው ችግር የለውም እሺ ምናምን ነገር አልኩት። በቃ እደውላለሁ በዚህ ሳምንት ምናምን እንገናኛለን ምናምን ተባብለን ከሆነ ልጅ ጋር ቪዲዮ ሰሩ። ተንበርክኮ ቀለበት ምናምን እያደረገላቸው ቪዲዮ ከሰሩ በኋላ ቬሎ ቤቱ ሰውዬ ቪዲዮን ተወው። እኔ እሳቸው ሴትዮ ላግዝ እንጂ እኔ ድርጅት አይደለም እኮ ማስታወቂያ ግዴታ ላሰራ የምችለው። ኦኬ የሽፎን ቤቱ ማስታወቂያ ላሰራቸው ነበር። አበሻ ቀሚስ ብዬ ወሎት እመጣለሁ ይሰራሉ ብዬ ነበረ። ከዛ በኋላ ሚዲያ ላይ የሚያደርጉት ነገር ጥሩ አይደለም። በቃ ያልኩትም ይሄ ነው። ልጃቸው ለገንዘብ ሲሆን እኔ ጋር የደወለውና እንትን ሊያደርግ የሞከረው ቪዲዮም ሲለቁ ማኔጅ ማድረግ ነበረበት። ነግሬዋለሁ። የምትለቀውን ቪዲዮ አንተ ነህ እንትን ልትላቸው የሚገባው ብዬዋለሁ። ፕሮሞሽን የሚፈልጉት ሊያሰሩ የሚፈልጉት ሰዎች እኮ ኢሹ መሆን አለባችሁ። ከኔ በኋላ ከሌላ ሰው ጋር ሰርተው ምናምን እንትን ሲሉ ላይፈልጉ ይችላሉ። ምንም ማድረግ አልቻልኩም። ከዛ በኋላ ሴትዮዋ ቮይስ ላኩልኝ። ቮይስ ላይ ምን ብለው ነው ላኩልኝ? ልጅ ያሰራኝ ምናምን ኦኬ ችግር የለውም ማዘርዬ እሺ ምናምን ብዬ ቮይስ ላኩላቸው። በቃ አሁን ሚዲያ ላይ ምናምን ወጡ ደርሶ ቪዲዮ ላይ ምናምን ልሰራ አልችልም። በቃ እናቴ ወዶታለሁ፣ አከብሮታለሁ። በጣም ይቅርታ ግን ኮሜንት ላይ ሙሉ ሐሳቤን ነግሬዎታለሁ። ለሰው አንዳንዴ እንትን ስታደርጉ እኔም የሆነ ስታይሉ ልታሳዩ ትችላላችሁ እንጂ እስከ ጥግ ድረስ አብሬ ልሄድ አልችልም። ምክንያቱም የራሴ ላይፍ የራሴ ህይወት ያለኝ ሰው ነኝ። ይሄ ነው መጨረሻው። ከልጅ አትጫወት ምንድነው ይወጋል በእንጨት ነው ምሳሌ በላባል የሚባል አባባል አለ። እንግዲህ ማዘራ ይዞት ይሄ ጎረምሳሌ ቻውትሽን ሊወስድ ነው የሚለው ደግግም ነገር ሰሞኑን ሌላም እንትን ላይ ያየው ስለሆነ ምን ይመስልሻል? ምን ጥንካሬሽ ምን ያህል ድረስ? እኔ እናንተ ያገናኘን ፍቅር ነው፣ እድሜ አይደለም ማለት እድሜ አይደለም። አንተ ስለኔ ሀብት አይመለከት የልጆች ድርሻ ነው። ትክክል። የኔ ኢትዮጵያ ህዝብ ማወቅ ያለበት ነገር ቢኖር የኔ ያለኝም ንብረትም ሆነ አንድ ጣሳም አንድ ቆርቆሮም ተሆን የልጆች ቴዲን አይመለከተውም። እኔ ግን እሱ ሀብት ላይ ይመለከተኛል። ወደዳችሁም ጠላችሁ እስቲ ግዴሱ ከዚህ በኋላ እያፈራን በደንብ የምናመጣውም ነገር ይሆናል ያስባል። በዚህ ምን በቃ እንዴ በማኔጀርነት እኮ ደሞዝ አለኝ አይደል? አንዴ እኔስ ማገለግለው ምን መስጠት ነገር አለኝ አይደል? ፍቅር የመስረ ላይ የሚባል ነገር ተሳም ላርግስቲ እንዴ ይሄው ቲጂ እንግዲህ ከቅርብ ጊዜ ወዲህ በቃ ይሄ ሶሻል ሚዲያ ላይ በጣም አክቲቭ ናት እና በባለፈውን ቪዲዮ አይተናል። ችግር ፈጥራ ነበር። እንግዲህ መልካም ጋብቻ። ለጸልይ ስነሳ የሚዋጋኝሽ በጣም ነው መጸለይ ያለብኝ። ሰሚዳን ግን እንደዛ መሳደቡ ልክ ነው?
ስድብ ነው ሳሚት ምን ማለት ነው ግን ካንቺ ከኔ ጥቁረት ያንቺ አንዳንድ ቦታ ይቃላል ኧረ ጸሎት ሲጸልይ አልገባኝ ይሄንን በርገንዲ ሁማኔ ለለይበት እንዴ እንደፎጣው ሁሌም ያረኩ መለያ ላርገው እንዴ ብራንዲ ላርገው አረ ይሄ ምን ይመለከተኛል አንተ አቤት ያዳሺ አንድ እኮ በቃ ሚሊኒየም አዳራሽ ተሞልቶ እኮ ህዝብ ቢጠብቃት ሁሉንም እኮ በሰከንድ እኮ ትግባባለች አረ እሷ ምላስ እኔ ምን አገባኝ ስለሷ አቤቱ አይ ቲክቶክ አሁን ግን በቃ ዮኒ ማኛ ምናምን እንደዚሁ ነው በቃ ወይኔ ዮኒ ማኛ ግን ቆንጆ ነው ዮኒ ማኛ ቆንጆ ነው እንዴ እኔ ምን ይመለከተኛል እኔ እና አቤት ማንችሎት ግን ለምንድን ነው እኔ የሚፈረጥጠው እኔ ድሮ ግን እኔ ፈረጥጥ ነበር አሁን ግን ያስቀኛል ሰው ከመሮጥና ከመኮሳተር ስቴጅ እኔ አልፌያለሁ ጌታዬ ማንችሎትን አረብስማም ልቦናውን እንትን በለለት ነገ ልጸልይ ይሄ ብዙዎቻችን ችግር ነው ይሄም ራሱ እየጸለይ ሌላ ቦታ አይምሮአችን የሚሄደው ሆን ብሎ ሰይጣኑ በአድዋ ጦርነት ጊዜ ኢትዮጵያ ከማን ጋር ነበር የተዋጋችው? ጣሊያን ነው እንዴ? እንደውም በዚህ ሳምንት 129ኛውን የአድዋ ድል በዓል አክብረናል። እንደሚታወቀው እምዬ ምኒልክ ከተለያዩ ከተማ ካሉ ገዢዎች ጋር አንድ ላይ በመሆን ድል የነሱበት የነጻነት አርማችን ይታወቃል። ወላይታ እንዴ አንተ ባንዳ ከወላይታ ጋር የተዋጋችው ኢትዮጵያ ከአድዋ ላይ ማን አሸነፈ? ሆሳና ወላይታ ሆሳና ጣሊያን ጋር ከጣሊያን ጋር በትክክል መልሶታል። በአድዋ ጦርነት ጊዜ ከሀዲያና ከከምባታ አካባቢ 4000 ጦር ይዞ ወደ ውጊያ ቀጠና ያመራው ፊታውራሪ ማን ይባላል? እኔ አላቅም። የምታውቁ ሰዎች ካላችሁ እኔ ታሪክ ላይ እንብዛም ነኝ። የቀድሙ ልጅ ልክ ይሆን እንደ እንደዛ ሙድ ይዤበት እስቲ እናንተ ኮሜንት ላይ አስቀምጡልኝ ማን ነው? እሺ ጥያቄው ትደግማለህ? ፍልስጤማውያን ማን? ፍልስጤማውያን ከሀዲያና ከከምባታ ይዘህ የመጣ ፍልስጤማውያን እንደኔ ባትሞክር ነው የሚሻለው እኮ እንዴ። ኮሎኔል አባ በየነ ጴጥሮስ አይደለ አሉላ አባ በየነ ጴጥሮስ አሉላ አባ ነጋንም ሊፈልጎ ነበር። በነገራችን ላይ ነፍሳቸውን ይማረውና ፕሮፌሰር በየነ ጴጥሮስ እጅግ በጣም ምሁር የሚባሉ የከምባታ ብሔር ተወላጅ የሆኑና ብዙ ጊዜ በፓርላማ የምናቃቸው በጣም ደስ በሚሉ ርዕሶች የምናቃቸው ውድና በጣም ብሪሊያንት በጣም ጭንቅላታቸው በጣም የሚገርም ለሀገር የሚጠቅም የነበሩ አባት ነበሩ። በየነ ጴጥሮስ አሬ ምሰዋል ለማወቁን ግን የምር በፍሬም ለማስቀመጥ እየሞከረ ነው። ጌጃ ገሪቦ በትክክል መልሶታል። ዋው እኔም አላውቀውም ነበር በነገራችን ላይ የሚገርም ነው የምር እኔም አላውቀውም ነበር። አንደኛ ይመቼ ነገራችን ላይ ማንበብ ጥሩ ነገር ነው ብናነብ ባይ ነኝ ተብሏል እኮ ጥናት ተደርጎ ኢትዮጵያ ውስጥ ሽንት ቤት ጋዜጣ ይዘው ሲገቡ ለማንበብ አይደለም ሊጠርጉበት ነው ይባላል። ጉድሽን አልሰማሽም? ሻይ በዳቦ በቃኝ። ማማ እንዴት ኖት? ደህና ነኝ። አንድ ጥያቄ ልጠይቅሽ። ጠይቀኛ። በድሮ ጊዜ በእናንተ ጊዜ ማለት ነው ምን ነበረ የምትጋበዙት ግብዣ? ምንም ነገር ግብዣ አልነበረም። ግን አንድ ልጅ ተኔ ነበረኝ። ሁልጊዜ ሻይ በዳቦ ሲጋብዘኝ
እኔ ሻይ በዳቦ ይቅርብኝ ብዬ ተውኩት። ልጅም ተውኩት፣ ሻይም ተውኩት። እንደ ድንች ነው የላጠኝ ብዬ ተውኩት። ሻይ በዳቦ በቃኝ፣ ሻይ በዳቦ በቃኝ፣ አንፈልገው። እኚህ እናት በጣም ነው የሚያዝናኑት። በጣም እንደ ድንችን የላጠኛሉ በነፈረ ውሃ በሻይ። የአሁኖቹ ደግሞ እንግዲህ አርጀት ሲሉ በርጥብ አጠገበኝ ነው የሚሉት። ሩባት ሰሪ እንደነበር ብለሽኛል። ልብስሽም እንደዛው እንደምለብስ። ምናልባት መሳይ ይሄ የፀጉር ሁኔታሽ፣ አለባበስሽ ጫና ውስጥ ከቶኛል ብለሽ ታስቢያለሽ? በደንብ አዎ። ያው እንደዚህ አይነት ነገሮች ናቸው ላፊ ሰውንም ጫና ውስጥ የሚከተው እኔንም ወደ እይታ ውስጥ እንዲገባኝ የሚያደርገው ያ ነው። ምክንያቱም ትምህርት በመማር ሰዓት ፀጉሬ ሹሩባ ነበረ፣ ማዘር ሰብታሽ ፀጉሬ ትልቅ ነበረ። ወደ ትምህርቱ ይልቅ እኔ ኳሱ ላይ በጣም አመዘንኩኝ። የኳሱ ፍቅር በጣም ሲጨምርብኝ ወደ ኳሱ ስገባ የሆነ ወደዚህ ፀጉሩን መቆረጥ ጀመርኩኝ። በቃ በዚሁ ቀጠልኩኝ ፀጉሬን። ከዛ ወደ ኳሱ ላፊ ስገባ ፀጉሬ እንደዚህ ሆነ ተቆርጮ በዚህ አይነት መንገድ ነው እንጂ ድሮ ፀጉሬን እንድሰራ ተማሪ እያለሁ ትምህርት ሹሩባ ተርቼ እንቀሳቀስ የነበርኩ እንደ ሴቶች ኖርማል ሱሪ እንደዚህ መልበስ ጀመርኩ እንጂ ድሮ ጉርድ ለብሼ ቀሚስ ለብሼ ዩኒፎርም ለብሼ ትምህርት ዩኒፎርም ጉርድ የነበረኝ ሰው ነኝ። እንደዛ ለብሼ የነበርኩ እስቲል ፎቶ ሁሉ አለኝ። አሁን እዚህ አልመጣሁም እንጂ አለኝ ፎቶ ሹሩባ ተርቼ የተነሳሁት ፎቶዎች ሁሉ አሉ። እናትሽ ከማንም በላይ አንቺን ያውቁሻል በደንብ አይደል? ይሄ ስሜት ፊሊንጉ ከባድ ይመስለኛል በጣም። ያሳደገ አንድ እናት ያሳደገቻትን ሴት ልጇን ወንድ ነች በሚል ውድድር እንዳታደርግ መከልከል፣ በተለይ ደግሞ በእኛ ካልቸር ብዙ ነገሮቻችን ገና ነን። አሁን ሌሎቹ ሄደዋል እንደነ ካስተር ሴሜኒ አይነት ፊት ለፊት ወጥተው ነው የሚጋፈጡት። እኛ ደግሞ ተደብቀሽ ነው እንግዲህ በስንት መከራ ነው አይደል ያገኘውሽ። ከ6 ወር በፊት ነበር ቀጠሯችን የነበረው ልንገናኝ። ከ6 ወር በኋላ እግዚአብሔር ፈቅዶ ነው የተገናኘነውና እንግዲህ ተደብቀሽ ነበር ማለት ነው። ፋሚሊስ ምን አይነት ጫና ውስጥ ነው ያለው? ስለ እናትሽ ብትነግሪኝ ደስ ይለኛል። እናትሽ ምን አይነት ፊሊንግ ውስጥ ነው ያለችው? ከባድ ነው እውነት ለመናገር በጣም ጥሩ ሁኔታ ውስጥ አላለች ያለችው እናቴ ከሚባለው በላይ በጣም ማለት ነው። ምክንያቱም በእኔ ምክንያት እኔ እውነት ለመናገር እንደዚህ ነው ብዬ አልነግራትም። ለመደበቅ ሞክራለሁ እንድትጎዳ ስለማልፈልግ። ምክንያቱም የወለደ አንጀት ነው፣ እናት ናት። እንደዚህ ነገር ብነጋት ከሰው ብትሰማ የሚሰማት ብዙ ነገሮች አሉ። ከኔ በላይ በጣም እንደምታዝን አውቃለሁ። ግን አንዳንዴ እኔ እሷ እንድትጎዳ ስለማልፈልግ በሆነ ምክንያቶች ነው ሰው የሚሸውዳት። አይ አይደለም የሆነ ወረቀት የሚስተካከል ነገር ስላለ ያን ወረቀት ስላልሰጡኝ ነው ፌዴሬሽን ያ ወረቀት ሲስተካከል እመለሳለሁ እግዚአብሔር ከፈቀደ ብዬ ነው። በቃ ማለት ታይ እንደዛ አይደለም የተፈጠረ ነገር አለ ነገር አይደለም ምንም አይደለም ማለት ነው። እናቴ በጣም ታማሚ ናት። እኔን ለማሳደግ ብዙ ነገር አድርጋለች። በዛ ነገር ደግሞ በዚህ ነገር ነግሬያት እንድትጎዳ አልፈልግም። ሌላ ነገር ውስጥ መግባት ሌላ ነገር እንድትጎዳ ወይ ደግሞ ወደ ሌላ ነገር ውስጥ እንድትገባ ስለማልፈልግ ብዙ ጊዜ ነግራትም ኬዙን ይሄ በዚህ ምክንያት እንደዚህ ሆኛለሁ እንደዚህ ብለው ነው ኳስ የከለከሉኝ ብዬ ነግሬያት አላውቅም። ግን በዚህ እንደዚህ ሆኖ እናቴ በጣም የተጎዳች ነው። ምክንያቱም ከዛ ነገር መጥቼ አሁን ያለሁበትን ሁኔታ ስታይ ትጎዳለች። በጣም ይገርማል። የሚገርመው ነገር እያወራች የማየው ጉሮሮዋን ነበርና ልክ እንደ ወንድ እንደዚህ አለውና አንዳንድ የወንድ የሆርሞን ችግር ነው፣ ግን በሕክምና ሴት መሆኗ ተረጋግጧል። መልሰው ግን ወደ ኳስ ክለቧ ሊመልሷት አልቻሉም። ሆርሞን ላይ ችግር አለ ነው የሚሉት። በጣም ያሳዝናል። እንግዲህ ፈልጋ ነው ባልተፈጠረችበት ነገር ለህይወቷ ፈተና ሲሆን በጣም ያሳዝናል። ይህ ቻይና መርካቶን በአንድ እግሯ ቀጥ አድርጎ አቁሟታል። ምክንያቱም ደግሞ አንድ ሰው 7,400,000 ተቀብሎት በዛው ጠፍቶበት እንደምትመለከቱት ወረቀት ላይ ጽፎ ባካችሁ አፋልጉኝ ያለበትን የጠቁመኝ ውለታውን ከፍላለሁ እያለ ይገኛል። በህይወት ፈተና በርካታ ነገሮችን ያሳለፉት ሁለቱ ጥንዶች በቅርቡ ቀለበት አስረው ሰርግ ለመደገስ እየተዘጋጁም ነበር። በቅርቡ እናቷን በሞት ያጣችው ሩትን በመንከባከብ ሐዘኗን አብሮ በማሳለፍ የጠንካራ ወንድና ባል ምሳሌ መሆን የቻለው ዮናስ በልዩ ስሙ ፊጋ ተብሎ በሚጠራው አካባቢ መኪና እያሽከረከረ በነበረበት ወቅት ሰው መግጨቱና የተገጨው ህይወት ማለፉም ነው የተሰማው። አሁን እንግዲህ ይሄ ዜና በጣም ሰሞኑን እየተዟዟረ ነው የሚገኘው። አንዳንድ ፎቶዎችም እየወጡ ነው። እርግጠኛ መሆን ግን አይቻልም። እኔ እርግጠኛ አልሆንኩም፣ ግን ከሆነ በጣም ያሳዝናል። በጣም በቅርቡ ነው እሷም እናቷን አታ የነበረው። በዚህ ላይ ደግሞ ይሄ ተጨመረ ከሆነ ማለት ነው። እግዚአብሔር ግን አያርግባቸው፣ እንደው ይጠብቃቸው ነው የምለው። ወዳጆቻችን የመሰሉን በሙሉ ክፉ ቀን ሲመጣ እነዚህ ምልክት ናቸው። እውነት በቃ ኮሜንት ላይ ገብቶ ያልተናገራቸው
በኮሜንት በቃ የሚያረጋቸውን እንደው የሚያረጋቸውን ያሳጣቸው ካፕሎች ይበላቸው ማለት እንዴት ይበላቸው ይባላል? እዛ ጋር እኮ ያጡት እኮ የሰው ነፍስ ነው። ይበላቸው ማለት እንኳን ሰው ገጩ ማለት እኮ ነው። እንኳን ሰው ገጩ እያላችሁ ነውር ነው። ምን ጉድ ናችሁ ግን እናንተ? ያ ልጅ እኮ ቤተሰብ አለው። መደንገጥ የለባችሁ። እንደዚህ አይነት ችግር ውስጥ ሰው እንዴት ሲገባ እሰይ እንኳን ምናምን ልታይ ብላችሁ ነበር ይበሉ። በነገራችን ላይ እችን ክፉ ቀን የሚያልፏት ልታይ ስላሉ ለእናንተ ካሜራ ሪካርድና ቪዲዮ አድርገው ስለለቀቁ አይደለም። ክፉ ቤታችሁ የምትመጣበት ቀን አላት። ከቀኖች ሁሉ የተለየች አንድ ቀን አለች፣ ክፉ ቀን የምትባል ማለት ነው። ስለዚህ ያቺ ክፉ ቀን ስትመጣ መበርታት መጠንከር ነው እንጂ ያለባችሁ ካሜራ ስለተቀረጹ ነው እንደዚህ ስለሆነ ነው አይደለም። በቃ በህይወታቸው ይሄ ሁሉ ነገር እንዲሆን ግድ ይላል። ይበለው ከማለት በፊት ስለሞተው ሰው ማሰብ። ያም ልጅ ነው፣ ቤተሰብ አለው፣ የሚሰበር የሚወርቅ ቤተሰብ አለው። በሱም በማጣት ምክንያት ማለት እንዴት ለልጁ አላሰባችሁም? እነዚህ ልጅ እኮ ተፈተው እንኳን ይሄ የጃር ካፕል እኮ ተፈቶ ከእስር ቤት ቢወጣ እንኳን እድሜ ልኩን ጸጸት የማይለቀው እድሜ ልኩን የሰው ነፍስ በህይወት ያጠፋው ብሎ ምክንያቱም ልባቸውን እናውቀዋለን። ምን አይነት ጥሩ ምን አይነት ደስ የሚሉ ካፕሎች እንደነበሩ። የናንተ አፍ ግን የሰው አፍ ግን በጣም የሚገርመው ነገር በጣም ኮሜንት ላይ እንደቀልድ የሚጻፉ ነገሮች የሰው ህይወትን ምን ያክል ጫና እንደሚፈጥሩ የሚጽፉት ሰዎች የሚገባቸው አይመስልኝም። ስለ ጉዳዩ ሐሳብ መስጠት አንድ ነገር ሆኖ ሳለ እንዲህ አይነት ነገሮች ላይ ግን እሰይ እንኳን ምናምን አይባልም። የፈለገ ነገር ቢሆን እና ነውር ነው። በጣም እንዲህ የምታረጉ ሰዎች ብትታቀቡ አሪፍ ነው። ዛሬ እንግዲህ የብዙዎች ጥያቄ ተመልሷል። በዚህ ሚዲያ ላይ ዳናይት መክብብና ዘማሪ አቤል መክብብ እህትና ወንድም ናቸው ተብሎ ብዙ ጊዜ ተወርቷል። ነገር ግን ዛሬ እንግዲህ ዘማሪ አቤል መክብብን ዳናይት እንግዳ አድርጋ ጋብዛው ዳናይትም እህትና ወንድም እንዳልሆኑና ነገር ግን ያጎቷ ልጅ እንደሆነ ተናግራለች። በእነ ዮሐንስ ዳንኤል መዝገብ የተከሰሱ 5 ተከሳሾች የዋስትና መብታቸው እንዲከበር ለሶስተኛ ጊዜ ጥያቄ አቀረቡ። ከተከሳሾች መካከል አንዷ ነፍሰ ጡር መሆኗና የመውለጃዋ ቀን መድረሱም ተሰምቷል። ተከሳሾች በቀረበባቸው ክስ ላይ የእምነት ክህደት ቃላቸውን ከሰጡ በኋላ የዋስትና መብታቸው ተከብሮላቸው ክሱን በውጭ ሆነው እንዲከታተሉ ጥያቄ አቅርበው የነበረ ቢሆንም እሱን የሚመለከተው የከፍተኛው ፍርድ ቤት ተጠርጣሪዎቹ የቀረበባቸው ክስ ከባድና ተደራራቢ በመሆኑ ዋስትና አያሰጥም በሚል ጥያቄያቸውን ሳይቀበለው ቀርቷል። ይሁን እንጂ ባለፈው የካቲት በነበረው ቀጠሮ ፍርድ ቤቱ ተከሳሾች ከቀረበባቸው ክስ ውስጥ ክስ 2ን በመተው እንዲከላከሉ ብይን ሰጥቷል። በዚህ መሰረት ተደራራቢ ክስ ስለሌላቸው እንዲሁም ደግሞ ይዲዲያ ነጻነት የተባለችው ተከሳሽ ነፍሰ ጡር መሆኗን ከታሰረች በኋላ በማወቋና በአሁኑ ወቅትም የመውለጃ ቀኗ በመድረሱ የዋስትና መብት ይከበርልኝ የሚል ጥያቄ አቅርበዋል። ፍርድ ቤቱ በቀረበው የዋስትና ጥያቄ ላይ አቃቢ ሕግ መጋቢት 2 ቀን ምላሹን እንዲሰጥ መጋቢት 17 ቀን ደግሞ በዋስትና ጥያቄው ላይ ብይን ለመስጠት ቀጠሮ ይዟል። እንግዲህ ከዚህ በፊት ከእቺ ልጅ ነፍሰ ጡር መሆኗ እንዲሁ ሲወራ ነበር። ጠየቅናቸው ሄደን አየናቸው የሚሉ ሰዎች አሁን ግን በይፋ ራሳቸው ለዋስትና ሲሉ ነፍሰ ጡር መሆኗን ተናግረዋል። እንግዲህ በጣም ከባድ ጊዜ እንደ ቀልድ የተጀመረ ነገር ምን ያህል ጊዜ እንደፈጀና ምን ያህል ዋጋ እንዳስከፈላቸው እንደምታዩት ነው። እንግዲህ አንድ ሊስትሮ የሚሰራ ልጅ አለ እኛ ቤታችን ፊት ለፊት እንዴት እንደሚያምር በመድኃኒዓለም ቤት ነው ደግሞ የአማርኛ ፊልም አዳነ ይሙት እና ወይኔ ሲያምር በኢየሱስ ይሄ አንዳንዴ እኔ እኮ ሰላም አሁን ጀልቶኝ ስለምኖር ነው ይሄ መልክ የመጣው። ብቻገር ምን ለው እንደምችል ይማር ሁሉም እንደዛ ነው ሲደላውና ሳይደላው ምንም ጥያቄ የለው። ሜካፕ ግን አልተቀባም። እኛም መሰክራለን፣ በጣም መሰክራለን። እሺ በርገዲ ነካ እግዚአብሔር ምስክሬ ነው። ሊስትሮ ነው የሚሰራው። አዳነ ይሙት በቃ ድልት ተብሎት የሚኖር ሰው ነው የሚመስለው እግዚአብሔርን በቃ ሁሌ እና ሱቅ ሳልጻለላት በግድ ላጉኝ በማርያም በሱ በኩል ልታልፊ አዎ አይታርገው ገባለሁ። ከዛ አዳነ ወይኔ በጣም ጫሞቹን እየወሰድኩኝ ላስጠርግ ሄዳለሁ። ሁሌ መረረውና ቬሮኒካ እቺ ነገር አላማረችኝ ብሎ መድኃኒዓለም ምስክሬ አሁንም ድረስ አለ የሊስትሮ ካገዛ ቤቱ
አዳነ ፍሬ አላ እቤት አዳነ ይሙት ያው እግዚአብሔር በዛ ምክንያት ነው የገዛው። ይሰበስብና ቁጭ ብሎ ራሱ ይወለውላል። አዳነ በጣም እያስወለወልኩ ሳስቸገረው ፍሬ አታውቅም ዱን አላወቅም አታውቂማ። ይሄን ጉድ አውቀሻል እንጂ ቤት ቁጭ ብላችሁ ክፈቱት ይሄን ፓርት ወቸው ጉድ ኤክስክሉሲቭ ይላል። ወቸው ጉድ ምን ኤክስክሉሲቭ። ከዛ በኋላ ግን ነገርሽው ለልጁ? አረ በመድኃኒዓለም በቃ ባያይን እኮ ነው ክራሽ ነው። ዊንዶው ሾፒንግ ብቻ ነው በቃ ከዚህ የሆነ ሰዓት ላይ እንትኖች ላይክ ጉራጌ ክልል የሚከበር በዓል ምንድን ነበረ? መስቀል ላይ ጠፋ። ከዛ በዛው ቀርቶ ይሆናል ሀገሩ ገብቶ እኮ ነው። ሰፈር ቀይሮ ሊሆን ይችላል ወይ ደግሞ አግብቶም ሊሆን ይችላል። አገባ ሀገር ሄደ ዳሩት ታዘዝሽ አንቺ አልነግሪውም እንዴ? ተገዛ ሊስትሮ ቤት ተገዛ በኩል ትጠይ በቃ እንቅጭዋን መሸጫዋን ቬሮኒካ አሪፍ ፖድካስት ላይ አሪፍ ነገሮችን ስታወራ ነበር። በጣም ሶሻብል ናት እንደምታውቁት። ስንታየው በወላቃህ መሃል ጨጓራህን አየው። ሀብትሽ ኧረ ተይ ሀብትሽ ከማጠርሽ በላይ መወጣጠርሽ። አሃ ያወላቃው ጥርስ አሃን እንዴት ከርሞ ይሆን? አሃ ንፋስ እንዳይገባው ምን ታስቦ ይሆን? እኔ ትኩረትህ ነው የሚያሳስበኝ። መብራት አብርቼ ነው የምትታየኝ። እንግዲህ ክቡራትና ክቡራን ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ደግሞ ቁም ነገር ወስደናል። በሚቀጥለው አሪፍ የሆኑ ቪዲዮዎች ይዤላችሁ እመጣለሁ። መልካም ጊዜ። ባይ ባይ።